ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያን አቆጣጠር ማለት ነው ለኤግዚት ኤግዛም ፈተና ተመዝግባችሁ ነገር ግን አይዴንቲቲ ቬሪፋይ ማስተረግ ላቃታችሁና እንዲሁም ደግሞ ይህችን ስክሪን ላይ የምትመለከቱትን አይነት ምልክት በተደጋጋሚ ለምትመለከቱ ተማሪዎች በየትኛው ስፍራ ይሆናችሁ ማለት ነው የእናንተ ችግር አንድና አንድ ነገር ነው። ስለዚህ ስለዛ ችግርና እንዲሁም ደግሞ ማድረግ ስላለባችሁ መፍትሄዎችን አንዳንድ ነገር ወደ እናንተ ጠቅማችሁ ከሆነ መረጃ ላደርስላችሁ ከእናንተ የሚጠበቀው ቪዲዮ ላይ ካርጋችሁ ጀምሩ ለብዙ ተማሪዎች እንዳይለፉ እንዳይቸገሩ እንዲደርሳቸው ማለት ነው። እንግዲህ እዚህ ጋር እንደምታዩት አዲስ ቬሪፋይ ለምታስደርጉ ይሄን ቪዲዮ ለምትመለከቱ ተማሪዎች ወይም ደግሞ ሰዎች ካላችሁ ይችን ኮንቲኒው በሉት ኤግዚት ኤግዛም የሚለው ከታች ይሄን ኮንቲኒው ካልነው በኋላ ስታርት ቬሪፊኬሽን የሚላለ ፋይናሊ እዚህ ጋር ዩዚንግ ኤፍኤኤን ነምበር ወይም ደግሞ በዩዚንግ ባዮዳታ በሁለቱም መጠቀም ትችላላችሁ። ነገር ግን እኔ የማሳያችሁ የኤፍኤኤን ነምበር በማስገባት ማለት ነው ናሽናል አይዲ ቁጥራችሁን በማስገባት ነው። እዚህ ጋር እንደምትመለከቱት እነዚህ አራት ነገሮችን ማጠናቀቅ ይጠበቅባቸዋል። ነገር ግን ኤፍኤኤን ነምበር ስታስገቡ እዚህ ጋር በባዶ ቦታ ላይ ኤፍኤኤን ነምበር ወይም የብሔራዊ መታወቂያ ካርዳችሁ ላይ ያለውን ባለ 16 ዲጂት ቁጥር በምታስገቡበት ሰዓት እዚህ ጋር የምትመለከቱት አይነት ችግር የሚያሳያችሁ ከሆነ የእናንተ አንድና አንድ ችግር ነው። ለምሳሌ እኔ አንድ የኤፍኤኤን ነምበር ላስገባና ከዛ በኋላ ያለውን ችግሩን በደንብ ላሳያችሁ። ይህን የምትመለከቱትን የፋን ነምበር ካስገባው በኋላ ክሊክ ልዋል። እዚህ ጋር ኮንቲኒ ካልኩት በኋላ እንደዚህ አይነት ምልክት ነው የሚያሳየው። እዚህ ጋር እንደምታዩት ስቱደንት ኖት ፋውንድ ኖት ማቺንግ ሪከርዳል። ይሄ ችግሩ አንድና አንድ ነገር ነው ማለት ነው። ከዚህ በፊት ኤግዚት ኤግዛም በምትወስዱበት ሰዓት ያስገባችሁትን የፋይዳ ቁጥርና አሁን ደግሞ ያንኑ የፋይዳ ቁጥር ቬሪፋይ ለማስደረግ ያስገባችሁትን የፋይዳ ቁጥር ፈጽሞ የማይገናኙ ስለሆነ ብቻ ነው። ስለዚህ ከዚህ በፊት ያስገባችሁት የፋይዳ ቁጥራችሁና ስትመዘገቡ ከዚህ በፊት ለኤግዚት ኤግዛም ስትመዘገቡ ያስገባችሁት የፋን ነምበርና አሁን ደግሞ ቬሪፋይ ለማስደረግ ያንኑ ቬሪፋይ ለማስደረግ የምትጠቀሙትን የፋን ነምበር ተመሳሳይ መሆን ባለመቻሉ ብቻ የሆነ ቦታ ላይ ስህተት ስለተሰራ ያን ስትመዘገቡ ምናልባት አንድ ቁጥር አጉድላችሁ ሊሆን ይችላል። ኦር ደግሞ ያልሆነ ቁጥር አስገብታችሁ ከሆነ ቁጥሮቹ ማች የማያደርጉ ከሆነ ያንን ከዚህ በፊት የተመዘገበውን ተማሪ ያገኝላችሁ ስለማይችል the student not found not matching ሪከርድ ብሎ እንደዚህ አይነት ምልክት ሊያሳያችሁ ይችላል ማለት ነው። ስለዚህ ያለው አማራጭ ምንድን ነው? የመፍትሄው ደግሞ በፈተና ወቅት ቀርባችሁ በጊዜ ተገኝታችሁ ወደ ፈተና ጣቢያ ወይም ደግሞ ኤግዚት ኤግዛሙ ለምትወስዱበትን ሴንተር ሄዳችሁ በጊዜ ተገኝታችሁ ለኃላፊዎች ናገር ወይም ደግሞ ማሳወቅና ከዛ በኋላ የነሱንም መፍትሄ መጠበቅ ይጠበቅባችኋል ማለት ነው። ስለዚህ ይሄንን ነው የሚመስለው ችግሩ። እናንተ ሌላ ወጪ ማውጣት አይጠበቅባችሁም። ኤግዚት ኤግዛም በምትፈተኑበት ሰዓት በጊዜ ቀርባችሁ ወይም በጊዜ ተገኝታችሁ ከኃላፊዎች ጋር ተነጋግራችሁ እነሱ የሚሰጧችሁ መፍትሄ መጠበቅ ነው የሚሆነው ማለት ነው። ስለዚህ በዚህ አንግል እንድታዩት ነው። ይህን ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮ ላይክ አድርጉት ብያችኋለሁ። ለቤቱም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። በቀጣይ ደግሞ በሚጠቅማችሁ መረጃ እንገናኛለን። ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ።